ሩታዬ የኔ ቆንጆ አይዞሽ የኔ ውድ፣ ያው ይከፋል። በእርግጥ አንቺም የሰራሽው ስራ ያው ሩታዬ የሰራሽው ስራ ሩታ ልክ አይደለም ብዬ ነው የማስበው። ያንን ቪዲዮ እሷ እጅ ላይ ብቻ የራሷ የግሏ የልጇ አባት ነው። ምንም ቢሆን ገላውን አቅፋ ተኝታለች። ገላዋ ከገላው ተዋህዷል እና የራሷ ነው የልጇ አባት ነው። ነገ ልጇም አድጎ ይጠይቃታል እና ያን ቪዲዮ በእርግጥ እሷ ወደ ቤት ይመለሳል ወይም ደግሞ የኔ ይሆናል ብራ እሷ ባመነችበት መልክ ነው ያደረገችው፣ ልክ ባይሆንም ማለት ነው። እና የሩታ ጥፋት እንግዲህ ያው ለዳኒ መስጠቷ ፋይሉን ልክ አይደለም። እውነት ለመናገር ዛሬ ሩታ ፊት ላይ ያየው ነበረ። ያው ሙዚየም መታ ስትናገራት ከአብርሽ ጋር ፋይሉን ያው እንደጠፋ ነው አብርሽም ሲናገር የሰማሁት። ያው ማታ ዳኒን ላይቭ ላይ እንዳያችሁ አግተውት ከናቤል ከነብሩክ ጋር ያው አግተውት ኮምፒውተሩን እንደወሰዱበት የሩታን ስልክና የዳኒን ስልክ ደግሞ የወሰዱት አብርሽ እኔ ሳልሆን አቤልና ብሩክ መጥተው ነበር። እነሱ ናቸው የሁለታችሁንም ስልክ የወሰዱት፣ ከውስጡ የአንችንም የሱንም ስልክ መልሻለሁ በማለት አብርሽ ከቡዜ ጋር ከታላቅ እህቱ ጋር መጥቶ የሩታን ስልክ ነበር የመለሰላት። ያው ከዳኒ ፋይሉን እንዳጠፋ ከዳኒ ጋር ከሩታ ስልክም ከዳኒ ስልክም ፋይል አጥፍቶ ምንም አይነት ፋይል እንደሌለ ነግሯት እንግዲህ ለሩታ ስልኳን መልሶላታል። ቡዜ እንግዲህ አብራ መታ ያው ሩታ እምነቴን በጣም ሰብረሸዋል፣ ቀይ መስመር የሚባል ነገር አለ። እኔ አንቺን ብልህ ነበር ማረግሽ፣ ብልጥ ነበር ማረግሽ፣ በዚህ ልክ የሚገነባ ትዳር የለም። አብርሽን በእንደዚህ አይነት ሁኔታ ወደ ቤት ልትመልሽው አቺም። ይሄ የአብርሽን ክብር ብቻ ሳይሆን የቤተሰብንም ክብር የሚነካና የሚያዋርድ ስራ ነው የሰራሽው። ከአንቺ የማይጠበቅ ነገር ነው። እንዴት እንዲህ ታረጊያለሽ? እኔን የዛን ቀን ስጠይቅሽ እንኳን ምንም የለም ብለሽ ዋሽተሽኝ ነበር በማለት እንግዲህ ያው ቡዜም አንዳንድ ነገሮችን ሩታን እንደ መቆጣትም እንደ መናገርም ተናግራት ነበር። ሩታ ደግሞ ያው አብርሽ ከሰራው አንጻር እኔ የሰራሁት ነገር በጣም ትንሽ ነገር ነው። በእርግጥ ላንቺ መዋሸቴ ያው እሱ ጥፋት ነው፣ ይቅርታ። ግን ያ ነገር ግን ያው ያደረኩት እሱን ወደ ቤት ለመመለስ ብዬ ነው። እሱ ከሰራው አንጻር ጥፋት ነው ብዬ አላስብምም። ይቅርታ የሚያስጠይቅም አይደለም ስትል ያው በዛ መጠን ያው ቡዜም ተናዳባታለች። እንዴት ቢያንስ እንኳን አታምኝም? እንዴት በሰራሹ ስራ እንኳን ይቅርታ አትጠይቅም? እሺ ይሁን ባልሽን ልመልሽ ነው ወይም ቪዲዮና ፎቶ የቀረሹ እንበል፣ ለምን አንቺ ጋር ብቻ አላስቀረሹም? እንዴት ለማያውቁት ሁሉ ታሳያለሽ? ይሄ ማለት የወንድሜ ክብር ብቻ ሳይሆን የቤተሰብን ክብር ጭምር ነው። አንቺን በዚህ ልክ አልጠበቅኩሽም። ሩታ ልትበቀለው ነው እያሉ ሲሉ አልሰማም ነበር። እውነት አንቺ ፍላጎት ይሄ ነበር በማለት ጠይቃት ነበር። ሰዎች ብዙ ይላሉ፣ ብዙ ያስባሉ። እኔ ፍላጎቴ እሱን ወደ ቤት መመለስ ነበር። መልሰሽዋለሁ ስትላት አዎ መልሼዋለሁ። አልመለሽውም። ብዙ ደግሞ በድኑ ነው ያለው። አብርሽ አንቺ ጋር የለም። በድኑ ምን ይሰራልሻል? ሀሳቡ ሁሉ ነገሩ አንቺ ጋር ከሌለ በድን ነው ያሹ የመለሹ በማለት ብዙም እንግዲህ ሩታን አንዳንድ ነገር ተናግራታለች። ሩታን በፍጹም አላምንም ክሱ ካጠፋው ከሰራው 1000 ጥፋት የኔ አንድ ስህተት ጎልቶ ወጣ በማለት ያው ሩታም አላምንም ብላለች። በዚህ መሀል እንግዲህ ያው የአብርሽ እህት በጣም አዝናባት ተከፍታባት ነው እንግዲህ የወጣችው። እሷ አታምንም። የፈለገችው ነገር በቀል ነበር። ይኸው ተሳክቶላታል። እንዴት እንኳን አብረሽ ከኔ ጋር ይናል ጊዜ አብረን ያሳለፍ ነው ተይና አንድ ቀን እንኳን አብረሽ የበላሹ ሰውን እንኳን እንደዚህ አይነት ድርጊት አታረጊም። እንዴት አንቺ የፈለግሽም በቀል ነበር። ከዚህ በኋላ እንዳደርሽብኝ አልደርስብሽም። 80 ቀድጃለሁ። ከዚህ በኋላ የሚያገናኘን ነገር የለም በማለት አብርሽም የራሱን ድርሻ ሲናገር ነበር ማለት ነው። ቤተሰቦቼ በዚህ አጋጣሚ ያው ሩታ የሰራችሁ ስራ እኔ ግን ኮሜንቶች ማለት ነው በጣም ነው የገረማችሁኝ። እግዚአብሔርን ነው የምላችሁ። በእርግጥ እኔ ሩታ ልክ ናት እያልኩኝ አይደለም፣ ግን ደግሞ በሷ ሀሳብ ለሷ ልክ ናት። ጥፋቷ የሩታ ታዲያ የቱ ጋ ነው ካላችሁ፣ የሩታ ጥፋት ለዳኒ መስጠቷ፣ ዳኒ አብርሽ እንደዛ ሲያደርገው ዝም ማለቷ። የልጁ አባት ነው ምንም ቢሆን፣ እግዚአብሔር ምንም ቢሆን የልጁ አባት ነው። እንደገና እነዛን ፋይሎች እንዳለችው አንቡዜ ስትል እነ ብሩክ ጋ እነ አቤል እጅም እንደደረሰና እኔ ብዙ ሰው እጅ ደርሶ ይሄ ፋይል አይቼዋለሁ አለች የአብርሽ እህት። እነዚህ ስህተት ናቸው። እንደዚህ መሆን የሌለበት ጥፋት ነው። ልትመልሰው
ሰውን ፈልጋ ይሄን ነገር ለሷ ልክ ሆኖ ታይቷት ይሄን ፋይል ይሄን ቪዲዮ በዛን ቀን በተከሰተ ወይን ጠጥቶ አብርሽ እንደዛ በሆነ ሰዓት ያነሳችው ቪዲዮና ፎቶ እሷ እጅ ላይ እሷ ፋይል ላይ ብቻ ቢሆን እውነት ችግር የለውም ነበር። ለሷ ልክ ስለሆነች በሷ ሀሳብ ልክ ስለሆነች እህቱን በዛ ልክ አትቀየማትም፣ አታዝንባትም ነበረ ራሷ ጋር። አሁን ስህተቱ ምንድነው? እኛም ብንሆን ልክ አይደለም ለነ ዳኒ መሰጠቱ ፋይሉ ያ ልክ አይደለም ብዬ ነው ለኔ የማስበውና ሩታ ሲከፋት ግን አሳዝናኛለች። አጥፍታለች ግን ቢሆንም አሳዝናኛች። ያው ቡዜ ከዚህ በፊት በእርግጥ እንደ እህትም እንደ ጓደኛም ሆና አብርሽን ስትቆጣው ስትገጽሰው ቆይታለች። ዛሬ ደግሞ ያው ሩታ በሰራችው ስራም ያው እህቱ ተናዳ ትንሽም እንትን ስትል በዛን ሰዓት ሩታ ባታምንም ለይቅርታም ልቧ ልትከፍትም ባትችልም አድርግ ያሉ አጥፍቻለሁ ይቅርታ ማለት ባትችልም ያው ግን የሆነ ስሜቷ በቃ የለም የሆነ ተከፍታለች። ይከፋቸዋል እኮ አንዳንዴና በዚህ አጋጣሚ ያው ኮሜንቶችን በጣም ገርማችሁኛል ከላይ እስከታች። ሩታ ባለጌ ናት፣ ሩታ እንደዚህ ናት፣ ትቅርብ፣ አብርሽ ወደ ሄርሜላ ሂድ። ወደ ሄርሜላም ስታስመስል አይገርማችሁም? ምክንያቱም ዛሬ አብርሽ ሄርሜላ ጋር ሄዶ የሄርሜላ ባል ቢሆን እንኳን ነገም እቺ ባለትዳር አፋታ የራሷ ማድረግ የለመደች ሴት ነገም ደግሞ ሌላ ባለትዳር ጋር ሄዳ ሌላ ወንድን አፋታ የኔውን ብላ ያዙ ይልቀቁኝ ትላለች። እመኑኝ ያዙንባ ነው ሄርሜላ የምታነባ ማለት ነው። እሷ ጋር ቤዲያው ነው ሴት ናት። ሴት ስለተቀያየረ አይደለም። ሲቀጥል ይሄ ሁሉ መንገድ ራሱ እኮ ሩታ አትሄድም ነበር። እሱ ራሱ ልቡን መልሶ ሸፈተ። ምን ዋጋ አለው? ልቡ ሸፈተ፣ ወደ ሄርሜላ ፈነገጠና ያዙ ልቀቁኝ። አብርሽም ቀብረድ ዘነን ስላለ ነው እንጂ እግዚአብሔር ሩታም ወደዚህ እንደዚህ አይነት ድርጊት ውስጥም አትገባም። ልቡን መልሶ እሱም እኮ አንድ ቀን ተጸጽቶ ከልቡ አጥፍቻለሁ፣ ሚስቴ ይቅርታ አድርጊልኝ፣ የልጄ እናት በድዬሻለሁ፣ አጥፍቻለሁ፣ ብዙ ነገር አርጌሻለሁ። በተለይ በእርግዝና ወርስ እንደዛ ስትሆን እሱ ከሌላ ሴት ጋር በየንትኑ እንትን ሲል ያ ሁሉ አድርጌያለሁ፣ ሚስቴ አጥፍቻለሁ ብሎ እሱስ ዝቅ ብሎ ይቅርታ ጠይቆ ያውቃል? አብርሽ እኮ ዝቅ ብሎ ይቅርታ መጠየቅ ለሱ ማለት የተሸነፈ ያህል ነው የሚሰማው። ለሁላችንም እኮ ያየ ነገር ነው። በእርግጥ ሩታ የሰራችው ስራ ልክም ባይሆን እሷ ላይ በጣም ተጋነነ። ጥፋቷ ያው ለሌላ ሰው መስጠቷ ነው። ጥፋቷ ልክ አይደለም። እውነት የራቁት ፎቶ ልክ አይደለም። በህግም ያስጠይቃል። እውነት ለመናገር ማለት ነው። በጣምን ትልቅ ስህተት ነው። አይደለም ለሌላ ሰው እናንተ ስልክ ውስጥ እንኳን አምናችሁ ማስቀመጥ አትችሉ። ምክንያቱም ስልክ ይጠፋል፣ ብዙ ችግር አለ። ስለዛ እናንተ ስልክ ውስጥ እንኳን የራስ የምትሉትን ሰው ራቁት ቪዲዮ ማስቀመጥ ራሱ ስህተት ነው። ይሄ ትልቅ ስህተት ነው። እኔም ስህተት ነው ብዬ ነው የማስበው። በዚህ ልክም አብርሽን ወደ ቤት ለመመለስ ሄደችበት መንገድም ልክ አይደለም። እንደው ራሱ ልቡ ተመልሶ አምኖበት ፈቅዶበት የልጄ እናት ትሻለኛለች ብሎ ከራሱ ጋር አምኖበት ትታው በቃ አሁን ራሱ እግዚአብሔርን ሩታ ታዩ እርግፍ አድርገሽ አብርሽን ታዩ። በእናትሽ አትለማመጪው ጌታን። እስቲ አሁን ደግሞ አንቺ ህይወት ጀምሪና እስቲ እሱ ደግሞ መጥቶ ይረብሽሽ እናያለን። ከዚህ በኋላ የራስሽን ህይወት ኑሪ፣ ወደ ህይወቴ ድርሽ እንዳትይ ብሎሻል አይደለ? በልጁ ሰበብ እየመጣ እንጠጥ የሚያይለውን ነገርም ያቆማል ከዚህ በኋላ ማለት ነው። ሩታ ለልህ አይደለም። አንቺም አሁን ሌላ ህይወት መጀመር ሳይሆን ተረጋጊ እስቲ ሩታ፣ ወደ ራስሽ ተመለሽ። ልጅሽ እኮ ለአንቺ ባልሽ ነው፣ አባትሽ ነው፣ እናትሽ ነው፣ ሁሉ ነገርሽ ያ ልጅሽ ነው። ብዙ ፈተና ያየሽበት። እስቲ ከልጅሽ ጋርና ከራስሽ ጋር ደግሞ ጊዜ ውሰጂ ለ2 ወር ለ3 ወር እስቲ በቃ። ከዛ ዩቱብሽንም ከራስሽ ጋር ከልጅሽ ጋር ስሪ፣ ዘና ፈታ እያልሽ። የመዳም ቅመሞች እንደው ጥግ ድረስ ይወዱሻል፣ ያከብሩሻል፣ ያዩሻል። ግዴታ ከአብርሽ ጋር ስለተጣላሽ ስለተጋጭሽ አይደለም ያውሽ እግዚአብሔርን። እስቲ አብርሽንም ትውት አድርግ እስቲ። አሁን ሄርሜላ እያለ አዞንባቸውን ሁሉ የሚያነቡት ሁሉ እስቲ እንየው፣ እሱንም እስቲ አብርሽንም እንየው ጉዱን ማለት ነው። እና እሱም ከልቡ ይቅርታ ጠይቆ ሚስት አጥፍቻለሁ ቢል እሷም በዚህ ልክ እልህ ውስጥም በቀል ውስጥም እንደዚህ አይነት ንዴት ውስጥም ገብታ እንደዚህ ሁሉ ውስጥም ነገር አትገባም ነበር ሩታ ማለት ነውና እኔ እንደው እርግፍ አርጋ ብትተው እግዚአብሔር ምስክሬ እርግፍ አድርጋ በቃ እንዴ ይሄን የመሰለ ሕፃን ልጅ እግዚአብሔር ይመስገን ጤነኛ ልጅ ፈጣሪ ሰጥቷታል። ከልጇ ጋር ላይፏን ዝንጥ ብላ እስኪ ትየው ጉዱን እስቲ። ያቺም የጨፈረችውን የኔ ካልሆነ ብላ ዞን ባቀን ማታ ፎቶን እንደሞተ ሰው እያቀፈች መታለቅሰውም ሴትን እንያቸው እስቲ ጉዳቸውን። ሩታ ታዩ፣ አትለማመጩ፣ ጌታን አትለማመጩ። በቀልም ምንም አያስፈልግም። የልጅሽ አባት ነው፣ ባለህበት ሰላም ሁን ብለሽ ታዩ፣ ፈተሽ እስቲ ልጁን እየመጣይ። ከዛ አልፎ ተርፎ ግን አንቺ ህይወት ስትጀምሪ ተስተካክለሽ ወደ ራስሽ ህይወት ስትገቢ ያዙ ይንቀቁኝ ካለ ደግሞ በህግ ልኩን ታሳዩዋለሽ። ካልሆነ ማለት ነው ያንቺም ህይወት ነው። አንቺ ህይወት ስትጀምሪ የመጣ በልጁ በቤቱ ሰበብ ምክንያት እያደረገ የሚጨፍረውንም በህግ ልኩን ታሳዩዋለሽ ማለት ነው። እንደዛ የሚሆን ከሆነ ህዝብም ካንቺ ጎን ነው የሚቆመው። ስለዚህ እንደኔ ሩታ
ቤተሰቦቹም እየመጡ እሱ የሆነ ነገር ሲሆን ከምትከፊ አብርሽን እንደው እርግፍ አድርገሽ እኔ በፊትም ብያለሁ፣ አብርሽ በፍጹም በእንደዚህ አይነት መልኩ ወደ ቤቱ አይመለስም። የሆነ ምክንያት ይዞ ነው የመጣው ብያለሁ። እንደመጣውም የፋይሉን አጠፋ። ይኸው ባለሽበት ሰላም ሁኚ፣ መልካም ጊዜ ብሎ ነው ሄዱ አይደለም። በቃ እሱ የፈለገው ይህንን ነበር። ሻንጣውንም ጎትቶ የመጣው ይችን ፋይል ለማጥፋት ነው። ያለ ምክንያት ወደዛ አልተመለሰም። ሌላው ደግሞ ከዳኒ ጋር ሆነሽ ባልሽን እንዴ በዚህ ልክ ታበሽቅ ያለሽ በባልሽ ስትሳለቅ እያየው ነበር እያለቻት ነበር እህቷ ማለት ነው። እና ብቻ የሆነ የተወሳሰበ ነገር ነው። የእውነት ይደብራል። ያው ልክ አይደለም። ምክንያቱም ባል ነው። ከፋም ለማም ከዛ ሰው ጋር ክፉንም ደጉንም አሳልፋቸዋል። ሩታዬ ደግሞ አንቺ ብልህ ሴት ነሽ። እሱ የሚያጠፋውን ጥፋትና ስህተት አለማወቅ አንቺ መድገም የለብሽም። እሱ ከኤርሜላ ጋር ሆኖ አንቺን ቁጭ ብድግ ቢያደርግሽ፣ አንቺ ደግሞ በሌላ ሰው ፊት እያከበርሽ ማስተማር ነው ያለብሽ እንጂ እሱ ያጠፋውን ጥፋት መድገም የለብሽም ብዬ ነው እንደኔ ማስበው። ና ሩታዬ በእርግጥ ሲከፋት እውነት አሳዝናኛለችም፣ ከፍቶኛል። ከምሬን ነው ምላችሁ፣ አሳዘነችም በቃ። እና አይዞች ደግሞ አትበገርም እኮ ይሄ መሸነፍ ምናምን ረበስማም የለም። ይሄ እንደዚህ ተሸንፎ ምናምን ነገሩ እሱ እኮ ነው ያስተማራት። ይሄ ልብ ድንድንነቱን እሱን ያስተማራት። አብሪ ስንት ጊዜ አጥፍቶ ዝቅ ማለት ውርደት ይመስለዋል። እኛ ብዙ ጊዜ አይተናናል። እስቲ ዝቅ ብላ ይቅርታ ጠይቃት ምን ችግር አለው እንለው ነበር ያኔም አይደለ? ያንን እሱን ያስተማረ። አንዳንዴ ክፋትንም ያልሆነ መንገድንም እኮ እንድታደርጉ የሚያስተምራችሁ እራሱ ሰው ነው። አብርሽ ነው ለዚህ ሁሉ ነገር ያበቃት፣ ልክ ባይሆንም ማለት ነውና ለማንኛውም ሩታዬ አይዞሽ አይክፋሽ። ኮሜንቶች ግን ከላይ እስከታች ወርዳችሁባታል። በጣም ነበረ የምታሳፍሩት። ለምን እንደዚህ ያደረገች ብላችሁ እንኳን አንድ ሰው ማገናዘብ አልቻለም። ወይም ደግሞ ስህተቷ ቪዲዮን ቀርጻ በራሷ ስልክ ማያዝ ሳይሆን ስህተቷ ለሌላ ሰው መስጠቷ ልክ አይደለም ብሎ ምን አለ ከስድብ ብትወጡ። አንቺ ሸርሙ፣ አንቺ እንዲናት፣ አንቺ እንዲናት። አረ በጌታ ስም እኛ ግን ምንድን ነው በስድብ ነው ድግሪ ያዝ ነው በእግዚአብሔር። ሰው ሲያጠፋ ይሄ ልክ አይደለም ብለን እንደተማረ ሰው ያ ሰው እንዲማር ከመገሰጽ ይልቅ ስድብ እንወዳለን። ስድብ ይቀናናል። ያንን ሰው በስድብ የምንመልሰው ይመስለናል። ከምሬ ነው ብላችሁ እልት አስይዛላችሁ የእውነት። እና ለማንኛውም ሩታዬ የኔ ቆንጆ አይክፋሽ፣ ለበጎ ነው። እንደኔ የኔ ሀሳብ አብርሽን እርግፍ አርገሽ ተይው። ያው ፋይሉን አጥፍቷል አይደል? ዳኒንም ስልኩንም ላፕቶፕን ምናምን መልሼለታለሁ፣ አጥፍቻለሁ፣ ከዚህ በኋላ የሚያገናኘን ነገር የለም በሰላም ምናምን ብሏል አይደል? በቃ ስለዚህ እስኪ ተይው አሁን እንኳን እስቲ እርግፍ አርገሽ ተይው። ልጁን ግዴታ የአባትነት ግዴታው ነው መቶ አንቺም የራስሽን ህይወት ዝንጥ ብለሽ ኑሪ። እሱን ለማስቀነት እሱን ለመበቀል አይደለም ህይወትሽ የምትኖሪው። የራስሽን ትክክለኛ እውነተኛ ህይወት ኑሪ ሩታዬ። ማንንም ሰው በህይወትሽ አታምጪ። ይበቃል ከዚህ በላይ ብዬ ነው እኔ ማስበው ምርጦችዬና አይክፋሽ። እህቱን ብትናደድ አይፈረድባትም። ወንድም ነው። ቪዲዮን አየሁት፣ ብዙ ሰው እጅ አለች፣ ሊሰማት ይችላል። ብዙ ጊዜ ደግሞ ስናያት ቡዜን ከሩታ ጎን ቆማ ነው እና እሷ ላይም ልንፈርድባት ልንከፋበት አይገባም። ቤተሰብ ናት፣ ስጋ ናት። ያው ምን ታደርጋላችሁ? ና ሩታም አልበገርም እሱ ካጠፋው ጥፋት ይልቅ የኔ ትንሽ ነው አለች። ይቅርታም ልታምንም አልፈለገችም። ጥፋቴ አንቺን መዋሸቴ ብቻ ነው በማለት ነው እንግዲህ ይቅርታ ጠየቀችው። በዚህም ተናዳባታለች። እንዴት አድርገው ራሱ ስታያት ነበር ይገርማል እያለች ማለት ነው። እና ለማንኛውም አይዞሽ ሩታዬ የኔ ቆንጆ አይክፋሽ፣ የምር አይክፋሽ።